አንቲ ውእቱ ተስፋሁ ለአዳም አመሰደድ እምገነት አመተሰደ ሲል ነው። አመ ይወፅኡ እስራኤል እምግብፅ አመ ይትባሃሎ ለሰይጣን እንዳለው ያለ ነው። አዳም ከገነት በወጣ ጊዜ በመትከፈ ልቡናው ቋጥሯት የወጣ ስንቁ አንቺ ነሽ። ጌታ አዳምን ፈጥሮ በነፍስ ሕያው አድርጎ በመንፈስ ቅዱስ አክብሮ ከአንዲት ዕፀ በለስ በቀር ከሰማይ በታች ከምድር በላይ ያለውን ሁሉ ብላ ጠጣ ግዛ ንዳ ብሎ በገነት አኖረው። እንስሳት አራዊት ስም ለመሰየም ይሄዱ ነበር። እስከ 7 ዓመት ስም ያልተሰየመ የለም ብሎ ብላን ጠጣን ግዛን ንዳን እያሉ ሄደው እጅ ይነሱ ነበር። ከዕለታት በአንድ ቀን ሄደው ብላን ጠጣን ግዛን ንዳን ብለው እጅ ነሱ። እኔስ ከአንዲት ዕፀ በለስ በቀር ከሰማይ በታች ከምድር በላይ ያለውን ሁሉ ብላ ጠጣ ግዛ ንዳ ብሎ ሰጥቶኛል። ምን አጥቼ እናንተ ሲሉ ርቡ ስቡ አላቸው። እነሱም ደስ ብሏቸው እየዘለሉ እየተሯሯጡ ሲመለሱ ጸላኤ ሰናያት ከእግረ ደብር ቆይቶ ዛሬስ ምን ተገኝቷል ይህን ያህል ዝላይ አለ። ደህና ውሎ ደህና ከመመለስ የበለጠ ምን ደስታ አለ አሉት። ጌታችሁ አዳም ምን ይመስላል አላቸው። ከፀሐይ 7 እጅ ያበራን አሉት። ምን ታይቤለክሙ ዘመሬት ያ መሬታዊ አዳም ምን አላችሁ አላቸው። ብላን ጠጣን ግዛን ንዳን ብንለው እኔስ ከዕፀ በለስ በቀር ከሰማይ በታች ከምድር በላይ ያለውን ሁሉ ብላ ጠጣ ግዛ ንዳ ብሎ ሰጥቶኛል። ምን አጥቼ እናንተ ሲዱ ርቡ ስቡ አለን አሉት። በዚህ ጊዜ ነቃ። ከዚያች ያችን ዕፀ በለስ ማን ቆርጦ በአፉ ባገባልኝ አለ። እንዲያውም ድንቅ ሆኖልኛል። ከአፋፍ ላይ የቆመን ሰው ገፍቶ መጣል ያቀታልን አለ። በሌላው ቀን ሲመጡ እባካችሁ ይዛችሁኝ ሂዱ አላቸው። አንተ መልከ ክፉ እኛ መልከ መልካም፣ አንተ መዓዛ ክፉ እኛ መዓዛ መልካም፣ አይሆንም ብለው ጥለውት ሄዱ። አይሆንም ብለው ጥለውት ሄዱ። እባብ የግመል ጊደር ታህል ነበርና መልከ መልካም ነበረች። እባክሽ ይዘሽኝ ሂጂ አላት። አንተ መልከ ክፉ እኔ መልከ መልካም፣ አንተ መዓዛ ክፉ እኔ መዓዛ መልካም አይሆንም አለችው። እኔስ የኔን መልክ ያንቺ መልክ የኔን መዓዛ ያንቺ መዓዛ ይለውጥልኛል ብዬ ነው እንጂ በዚያውስ ላይ መልከ ጥፉ ከሌለ መልከ መልካም በምን ይታወቃል? የኔ መልክ ባንቺ መልክ ያምር የለም ብሎ በውዳሴ ከንቱ ደቃት። ይሁን አለችው። እንግዲያውስ የገነት አቀበት እንዲያው አይደለምና እንወቅበት። መጀመሪያ እኔ ልዘልሽ በኋላ አንቺ ታዚኛለሽ ብሎ አዝሏት እስከ ኩሌታ ድረስ ይዟት ወጣ። በፀሐ ጊዜ ተባረዮ ፍዳ ጾርኩክ የጾርኒ አንቲ የተሸከምኩሽን ያህል ተሸከሚኝ አላት። ብትሸከመው ከጋለ ደንጊያ ላይ እንደወደቀ ቅቤ በሰውነቷ ቀልጦ ቀረ። በእሷ ህልክ ሆኖ ወደ አዳም ሄዶ ሰላም ለከ አዳም ንጉሠ ሰማያት ወምድር የሰማይና የምድር ንጉሥ አዳም ሰላምታ ይገባሃል ብሎ በጉህሉት በሽንገላ ሰገደለት። ፍልጥ አርዌ ምድር እኔ የሰማይ የመሬት ንጉሥ ነኝ እንጂ የሰማይ ንጉሥ አይደለሁም ለይ አለው። አንድም መላእክት ጊዜያት አስተምረውት ነበርና ዝም አለው። በዚያም በዚህም ብሎ ነገሩን እንዳልተቀበለለት አይቶ ወደ ሔዋን ሄደ። ቢሄድ ስራ ፈትታ ጉሯን ዘርግታ ከእንስሳት ከአራዊት ጋር ስትጫወት አገኛት። ሰላም ለኪ ኦ ሔዋን ንግሥተ ክልኤቲ ዓለማት የሰማይና የምድር ንግሥት ሔዋን ሰላምታ ይገባሻል ብሎ በጉህሉት በሽንገላ ሰገደላት። ሴቶች ውዳሴ ከንቱ ወዳጆች ናቸውና ደስ አላት። ነገሩን እንደተቀበለችለት አይቶ በይነምንት ይቤለክሙ እግዚአብሔር የትብልዑ እምእላለሁ ውስተ ገነት እግዚአብሔር በገነት ውስጥ ካሉ እጽዋት አትብሉ ያላችሁ ለምንድን ነው አላት። አንዲት ዕፀ በለስን ለይቼ የተናገርኩ እንደሆነ ታውቅብኛለች ብሎ ነው። እሷም እኛስ ከአንዲት ዕፀ በለስ በቀር ከሰማይ በታች ከምድር በላይ ያለውን ሁሉ ብሉ ጠጡ ግዙ ንዱ ብሎ ሰጥቶናል። ምን አጥተን ይህችውንም ጠልቶን ነፍጎን አይደለም የሞት ሞት ትሞታላችሁ ብሎ ነው እንጂ አለችው። አኮ ሞተ ዘትመውት ዋላ አማልክት ተከወኑ አማልክት ትሆኑብኛላችሁ ብሎ አምላክ ትሆኑብኛላችሁ ብሎ ነው እንጂ የሞት ሞትስ የሚያገኛችሁ ሆኖ አይደለም። አቅደም ይበሊ አከመተኩን የግዝእቶ ለአዳም እንዲያውም አንቺን ከአዳም አሳንሶ ፈጥሮሻልና የአዳም እመቤቱ ትሆኝ ዘንድ አስቀድመሽ ብዩ አላት። ወአፍተዋ ለሔዋን ይላል ዘለሽ ውደቂበት አሰኛት አስጎመጃት። እሷ ባታመልጠኝ እሱ ያመልጠኛል ብሎ ሔዋን የአምላክነት ነገር እንዲህ አይደለም ተያይታችሁ ብሉት ላንቺ ለራስሽ በግራ እጅሽ ለሱ በቀኝ እጅሽ አብዩ ብሏታል። ይኸውም ሊታወቅ ዛሬ ለሴቶች ጸንቶላቸው ይኖራል። በቀኝ እጃቸው እያወጡ በግራ እጃቸው
የሚበሉ ሆነዋል። ተያይተው በሉት። ጸጋቸው ተገፈፈ። ጸጋቸው ቢገፈፍ ቀድሞ እንደ ሕፃናት አይተፋፈሩ የነበር ይተፋፈሩ ጀመር። ቆጽለ በለስ እየቆረጡ ይታጠቁ ጀመር። በሰርክ ጊዜ ጌታ ሰኮና ብእሲ እያሰማ የሰው ኮቴ እያሰማ መጣ። ስለምን ቢሉ በሰርክ በኋላ ዘመን በፍጻሜ ዘመን ሰው ኮኜ አድንሃለሁ ሲለው ነው። አይቴሃሎ ከአዳም አዳም ወዴት አለህ አለው። አሁን እሱ ያለበት ጠፍቶት አይደለም። አይቴ ቀበርክምዎ ለአልዓዛር የሚል ስጋን ተዋህጄ አድንሃለሁ ሲለው ነው። ምን ተኮን ከአዳም አዳም ምን ሆን ካለው ብእሲት ዘወሀብከኒ አብልዓተኒ እምዕፅ አለው። ሔዋን ምን ተኮንኪ ቢላት አርዌ ምድር አስፈጠተኒ ብላ አመካኝታለች። ርግመት በአርዌ ምድር ይጀምራል። ሆሪ በእንግድአኪ ወብልኢ ሆሪ በእንግድአኪ ወብልኢ መርየተኪ ዋስተጻርር ዘርአ ብእሲ ወዘርአኪ እሙንቱ ይቀጥቅጡ ርእሰኪ ወአንቲኒ እቀቢ ሰኮና ሆሙ ብሎ ረገማት። በዚህ ጊዜ አራቱ እግሮቿ ከልቧ ገብተው በልቧ ተስባ ሂዳለች። ሔዋንንም በከመ አድመውኪያ ለዕፀ በለስ ከማሁ ደምው ይበበወርሁ ዕፀ በለስን እንዳደማሻት አንቺም እንዲሁ በየወሩ ድሚ ብሎ ረገማት። አዳምንም ርግምተ ትኩን ምድር በእንቲአከ ሶክ ወአምየከላ ይብቁልከ ብላ በሃፈ ገጽከ ምድር በአንተ ምክንያት የተረገመች ትሁን። ጥረህ ግረህ ደምህ ፈሶ ወዝህ ተንጠፍጥፎ እሾህ ወግቶህ ድንጋይ እንቅፋት መትቶህ ጥረህ ግረህ ብላ ብሎ ረገመው። ምድር ከዚህ አስቀድሞ ክፉ እጽ አልበቀለባትም ነበር፣ ከመርገም በኋላ ነው። በደህና ገላ ላይ ቁስለ ስጋ፣ ዋጣ፣ ጎርምጥ፣ ችፌ፣ ቂጥኝ እንዲወጣ 6 ቀን ከዚያው ሰንብተው በሰባተኛው ቀን መልአኩ አስወጥቶ በሩን ዘጋባቸው። እልፍ ብለው ይላቀሱ ጀመር። ሔዋን ወደ አዳም እቀርባለሁ ብትል ሔዋን አዳም በአይነ መዓት አያት። መልአኩ ቅዱስ ገብርኤል መጥቶ አዳም ምን ነው ይህን ያህል አጽንተህ ተጣላሃት አለው። ምን ላድርግ ገነትን ያህል ቦታ እግዚአብሔርን ያህል ጌታ በአንድ ቀን ስታሳጣኝ አለው። ጸብህ በእሷ ምክንያት ቢሆን እርቅህም በእሷ ምክንያት ይሆናልና ታረቃት አለው። ኢትከውነኒ ናዛዚት አላ መከራ ይእቲ ይህ ሁሉ መከራ ያገኘኝ እሷ ከመጣች በኋላ ነው። ይህ ሁሉ መከራ ያገኘኝ እሷ ከተፈጠረች በኋላ ነው። አልታረቃትም አለው። ኋላ መስዋዕት አቀርባለሁ ቢል በቂም በበቀል ሆነህ ብታቀርበው እግዚአብሔር መስዋዕትህን አይቀበልልህም ካልታረቅካት አለው። ነይ በላት አለው። አኮ መፍትው ትሁር ብእሲት ሀበ ብእሲሃ አላ ይሁር ብእሲ ሀበ ብእሲቱ እሱ ሄዶ ሊያመጣት ነው እንጂ እሷ ሄዳ ልታመጣው አግባብ አይደለም አለው። ይኸውም ሊታወቅ ለሴቶች ጸንቶላቸው ይኖራል። ምንም ተራ ሴት ብትሆን እሱ ሂዶ ያመጣታል እንጂ እሷ ሂዳ አታመጣውም። አስታርቋቸው እንግዲህ ወዲህ አትራቃት አትቅረባት ብሎ ስርዓት ሰርቶላቸው አረገ። እሱ ከሄደ በኋላ ሔዋን ነገር ታነቃቃለች። አዳም ይህ ሁሉ መከራ ያገኘን ምን ብናደርግ ነው አለችው። ሕጉን ብንሽር ሕጉን ብናጠፋ ነው ሕጉን ብንሽር ነዋ አላት። ሕጉን ብንሽር ነዋ አላት። ንስሐ ብንገባ ይቅር አይለንም አለችው። ይቅር ይለናል እንጂ ዳሩ ምን ይሆናል አንቻለሽና ዳሩ ምን ይሆናል አንቻለሽና አላት። እንግዲህ ወዲህ ከአንተ ፈቃድ አልወጣም አለችው። ከአጠገባቸው እንደ ሰይፍ የሚቆራረጥ ባህር ነበርና ከዚያ ገብተው እልፍ ብለው ቀኖና ያዙ። ቀኖና ገቡ። 40 ቀን ሊመላ 5 ቀን ሲቀር ጸላኤ ሰናያት እንግዲህ ወዲህማ ከፈጣሪው ጋር ሊታረቅብኝ አይደለምን? ታርቆ ሊያመልጠኝ አይደለምን? ብሎ ቅዱስ ገብርኤልን መስሎ መጣ። አዳም ፈጣሪ እግዚአብሔር ይቅር ብሎሃል እና ናውጣ አለው። አንተ ማነህ አለው። እኔ መልአኩ ቅዱስ ገብርኤል ነኝ አለው። አልወጣም፣ ቀድሞም የፍጡር ቃል ሰምቼ ነው ይህ ሁሉ መከራ የመጣብኝ ይህ ሁሉ መከራ ያገኘኝ አለው። አዳም አንተ እኮ እልከኛ ነህ፣ ቀድሞ አትብላ ያለህን ዕፀ በለስ በልተህ ይህ ሁሉ መከራ አገኘህ። ደግሞ አሁን ፈጣሪ እግዚአብሔር ይቅር ብሎሃልና ውጣ ብልህ እምቢ ልትል ነው ብሎ የተቆጣ የተናደደ መስሎ እስመ ገራህ ተሐምሉ ይእቲ ይላል። የጎመን በሰላው ናትና ወደ ሔዋን ሄዶ አየሽ ሔዋን ይህን ጅጁ ባልሽን ፈጣሪ እግዚአብሔር ይቅር ብሎሃልና ውጣ ብለው እምቢ ሲለኝ አንቺንም ፈጣሪሽ እግዚአብሔር ይቅር ብሎሻልና ነይ ውጪ አላት። እሷም እኔስ የፈጣሪን ምሕረቱን ቸርነቱን እንጂ ሌላ ምንሻለሁ ብላ ካለችበት መሰስ ብላ ወጣች። በእጄ ሄድሽ እንደሆነ ሂደሽ ንገሪው አላት። ሄዳ አዳም ስንኳን ይህን ያህል ቀን ይቅርና በአንድ ቀንስ ቢሆን ይቅር አይለን መስሎሃን? እግዚአብሔር እኮ መሐሪ አምላክ ነው፣ ናውጣ አለችው። እሱም አትለያት ብሎት ነበርና
የግድ እየከፋው ተከትሏት ወጣ። እሱ በፊት እነሱ በኋላ እየተከታተሉ ሲሄዱ ከእግረ ገነት ደረሱ። ዘወር ብሎ እኔ ማነኝ አውቃችሁኛን አላቸው። እኛ ምን አወቅንህ? በዚያውስ ላይ መልአኩ ቅዱስ ገብርኤል ነኝ አላልከንም ነበርን አሉት። ምን ቅዱስ ገብርኤል ነኛ? ከፈጣሪያችሁ ያጣላኋችሁ፣ ከልጅነታችሁን ያሳጣኋችሁ፣ ከገነት ያስወጣኋችሁ እኔ አርበኛው ዲያብሎስ ነኝ እንጂ ብሎ ጽሉም ገጹን ህሱም አርአያውን ቢገልጥባቸው ደንግጠው ወደቁ። በያዘው በሎታ ራሳቸውን ቀጥቅጧቸው ሄዷል። መልአኩ ቅዱስ ገብርኤል መጥቶ አዳም ምን ነው ሁልጊዜ ትበድላለህ? አትበድል ብዬ አልነበረምን? አሁንም በደብረ ቅዱስ ወስደ በደብረ ቅዱስ አኖረው ብሎኛልና ና እንሂድ ብሎ ወስዶ በደብረ ቅዱስ አኖረው። የምግብህን ነገርስ እንደምን ልሆን አለው። የምግብህን ነገርስ ለላከኝ እነግርልሃለሁ ብሎ ሄዶ በገነት ያሉ አዕዋፍን እግዚአ ገነት አዳም ተርቦ ሊሞት ነውና ስንቁን ውሰዱለት፣ ሳትወስዱለት የቀራችሁ እንደሆነ ትጣላላችሁ፣ ልጆቹ ቤታችሁን ያፈርሱባችኋል፣ ልጆቻችሁን ይገድሉባችኋል፣ እንቁላላችሁን ይሰብሩባችኋል አላቸው። በገነት ያሉ አዕዋፍ በአፋቸው በጥፍራቸው እያዙ ወመልኡ ሎቱ 12 አፈ በአቲላን 12 ዋሻ ሞልተውለታል። የአንዱ ዋሻ ወርዱ ቁመቱ 30 ምንዳፍ ሐጽ ይሆናል። ምንዳፍ ሐጽ የሚለው አንድ ጎልማሳ ጦር ወርውሮ የሚያሳርፍበትን ያህል ነው። እነዚህንም አብሪል አዝሪል ይላቸዋል። መልከ መልካም ድምፀ መልካም ናቸው። አዳም ይወዳቸው ነበር። 6 ቀን ያህል ሲያጫውቱት ሰንብተው በሰባተኛው ቀን እንሂድ ሲባባሉ ሰማ። ቋንቋቸው ተገልጦለት ነበርና ካመጡለት ስንቅ ይዞ አዳምና ሔዋን በእግር በምድር አብሪል አዝሪል በክንፍ በአየር እየተሯሯጡ ሲሄዱ ከእግረ ገነት ደረሱ። አብሪል አዝሪል ብር ብለው ሲገቡ አዳምና ሔዋን የገነት በር ተዘግቶባቸው ዙሪያውን ሲዞሩ ሲንከራተቱ ጸላኤ ሰናያት አይቶ ይህን ሽማግሌ ካልገደልኩ አላርፍም ብሎ ቤት የሚያህል ደንጊያ አንስቶ ጫነባቸው። ወተደብተረት ሎሙ ይእቲ እብን ከመደብተራ ይላል። 3 መዓልት 3 ሌሊት እንደ ድንኳን ሆናላቸው። ከዚያ ሰንብተዋል። ከዚያ ጎኑን ጋሬጣ ወጋው። ካመጣው ስንቅ ጋር በደሙ ለውሶ ከደንጊያ ላይ አኖረ። እሳት ከሰማይ ወርዶ መልቶለታል። ይህን ተቀብዬልሃለሁ። ነገር ግን ይህ ዓለም የሚድነው በስግው ቃል ደም ነው እንጂ በሩቅ ብእሲ ደም አይደለምና እንግዲህ ወዲህ አይልመድህ። ጎንህን እንደተወጋህ ጎኔን ተወግቼ፣ ደምህን እንዳፈሰስክ ደሜን አፍስሼ አድንሃለሁ ብሎ ተስፋውን ነግሮት ነበርና አንቲ ውእቱ ተስፋሁ ለአዳም አለ። አዳም ማለት እንደ ራይት ያልረዘመ እንደ ድንክ ያላጠረ ፈጽሞ ነጭ ያልሆነ ፈጽሞም ጥቁር ያልሆነ ጥር ምጥን ያለ ማዕከላዊ መልከ መልካም ማለት ነው። አንድም ዘተሰገወ መሬት ማለት ነው። አንድም ምን ያምር ማለት ነው። ሔዋን ማለት ሕይወት ማለት ነው። ሕይወት የይቤላ አዳም ለብእሲቱ እንዲል የዋሃቶ ለአቤል ዘተቀትለ በአመፃ ሳይበድል የተበደለ ሳይገድል የተገደለ የአቤል አስበ የዋሃቱን የምታሰጨው አንቺ ነሽ። ሔዋን በ15 ሩካቤ 30 በ30 ሩካቤ 60 ልጅ ወልዳለች። ናሁ ወርዘው ደቂቅከ እነሆ አካለ መጠን አደረሱ ምን ይሁን አለችው። ለእሱም ዘመድ ከዘመዱ አይጋባ የምትል ሕገ ኦሪት እንድትሰራ አውቆ ለእህተ አቤል ያውስባ ቃየል ወለእህተ ቃየል ያውስባ አቤል የአቤልን መንትያ ቃየል ያግባ የቃየልን መንትያ አቤል ያግባ አለ። የአቤል መንትያ ቃሌማ አቅሌማ ትባላለች። ከራስ ፀጉሯ እስከ እግር ጥፍሯ ድረስ ይህ ቅጥሽ የማትባል መልከ ጥፉ ናት። የቃየል መንትያ ሉር ልዩር ትባላለች። ወትበስል ሔዋንሃ እማ ይላል። ከራስ ፀጉሯ እስከ እግር ጥፍሯ ድረስ ይህ ቀረሽ የማትባል መልከ መልካም ናት። ቃየል የእኔን መልከ መልካም ለሰው የሰውን መልከ ጥፉ ለእኔ አይሆንም አላገባም አለ። እንግዲያውስ መስዋዕት ተሰውታችሁ እግዚአብሔር መስዋዕቱን የተቀበለለት ሉድን ያግባ አላቸው። ለጊዜው ከፈጣሪው ጋር የተጣላበት ወራት ነበርና ነገር ባገኝ ብሎ ነው። ፍጻሜው ግን ነገር በገጠማችሁ ጊዜ ወደ እግዚአብሔር አመልክቱ፣ እግዚአብሔርን ጠይቁ ለማለት ነው። ይህ አቤል ኖላዊ አባግ ነው። ሌላ ሰው ነግሮት እንዳይባል ሌላ ሰው የለ አባቱ ነግሮት እንዳይባል ከፈጣሪው ጋር የተጣላበት ወራት ነው። ወአስረጸ ጽድቀ እምነ
ነፍሱ ይላል ጽጌያት ከባህርያቸው እንዲነቁ እሱም ከባህርዩ አንቅቶ እግዚአብሔር ንጹሐ ባህርይ ነው፣ ንጹሕ ነገር ይወዳል ብሎ ከበጎቹ የሰባውን የወፈረውን ቀንዱ ያልከረከረውን ጥፍሩ ያልዘረዘረውን ጠጉሩ ያላረረውን አርዶ አወራርዶ ስጋውን በቅርጫት ደሙን በብርት አኖረ። ወነጸረ ላዕለ አብየል ወላዕለ መስዋዕቱ ይላል የመስዋዕቱን መበጀት የልቡን በጎነት አይቶ መስዋዕቱን ተቀብሎለታል። እንደተቀበለለትም ሲያጠይቅ እሳት ከሰማይ ወርዶ በልቶለታል። ይህ ቃየል መስተገብረ ምድር ነበር፣ መስተገብረ ምድር ነው፣ መስተገብረ ምድር ነበር። መስዋዕት እንጂ መሰዋቱ ለሰው ነው፣ እግዚአብሔር አይበላው ብሎ ስንዴውን ከነ እንክርዳዱ ነቀዝ የበላውን አባር የመታውን ወስዶ ከደንጊያ ላይ አፈሰሰ። ይነጸረ ላዕለ አብየል ወላዕለ መስዋዕቱ ይላል የልቡን ጥመት የመስዋዕቱን አለመበጀት አይቶ አልተቀበለለትም። እንዳልተቀበለለትም ሲያጠይቅ ቁራ መጥቶ በትኖበታል። በዚህ ምክንያት አዘነ። ጸላኤ ሰናያት መጥቶ ኦ አዛል ምን ትያት የክዘከ አንተ በጎ ጎልማሳ አንተ ጀግና ጎልማሳ ምን ያሳዝንሃል አለው። እኔ ያላዝን ማን ይዘን አባቴ ቢያደላ በኔ እግዚአብሔር ቢያደላ በኔ አለው። አይዞህ ሁለቱንም አንተ ታገባቸዋለህ አለው። አንዱ ቁራ አንዱ ጋኔን ሁለት አጋንንት አንዱ በአምሳለ ሰብ አንዱ በአምሳለ ቋዕ ሆነው መጡ። በአምሳለ ሰብ የመጣው በአምሳለ ቋዕ የመጣውን በደንጋይ ቢመታው ሞትኩ ብሎ ሲወድቅ አየ። እንዲህ አድርገህ ወንድምህን አትገድለውምን ብሎታል። ሞተ ትመውቱ ተብሎ ተነግሮ ነበር እንጂ ከዚህ አስቀድሞ የሞተ ሰው አልነበረምና መግደሉ ቸግሮት ይላሉ። አንድም መስዋዕቱን ሲበትንበት ጊዜ ደንጋይ ቢወረውር መታው። ሞትኩ ብሎ ሲወድቅ አየው። ለካስ እንዲህ አድርጌ መታው ወንድሜ ይሞትልኛል ብሎ ከዚህ ነት ነስቶ ገድሎታል። አብየል ሆየ ነአ ንጻ ሐቅለ ወንዛዋ ወንድሜ አብየል ና ከዱር ሄደን እንጫወት ብሎ ይዞት ሄደ። እሸቱን እንኩቶውን አገዳውን ሲበሉ ቆይተው ና ውሃን ጠጣ ብሎት ይዞት ሄደ። በፊት እሱ ጠጣ አለው። ሊጠጣ ጎንበስ ሲል ደንጋይ አንስቶ ከዚያው ጨፈለቀው ሞተ። ጌታ በደመና ሆኖ ቃየል አይቴ ሃሎ እሆከ አብየል አለው። ቃየል ወንድምህ አብየል ወዴት አለ አለው። ቦኑ አነ አቃቢሁ ለአብየል በውኑ የአብየል ጠባቂው እኔ ነኝ አለው። ለእመ ኢኮንከ አቃቢሁ ለምን ተቀተልኮ ጠባቂው ካይደለህ ለምን ገደልከው? ኩን ርዑደ ወድንጉፀ ብሎ ረገመው። አዳምም ቢሄድ አሰረ ደሙን የደሙን ምልክት አገኘ። አብየል ወልድ የመኑ ቀተለከ ልጅ አብየል ማን ገደለህ አለው። ቃየል ሆይ የቀተለኝ ወንድሜ ቃየል ገደለኝ ብላለች ደሚቱ። እሱም እንደዚያው ኩን ርዑደ ወድንጉፀ ብሎ ረገመው። ወፍ በበረረ እንጨት በተሰበረ ቁጥር ብርር ሲል ሲደነግጥ ኖሯል። እንደዚሁም ሁሉ ዛሬም የሰው ነፍስ በግፍ የገደለ ሰው የቃየል መርገም አድሮበት ወፍ በበረረ እንጨት በተሰበረ ቁጥር ብርር ሲል ሲደነግጥ ይኖራል። አብየል ማለት ደመና በግ ኖላዊ አባግ በኩረ ቅቱላን ማለት ነው። ደመና አለው ደመና እንዲያገለግል እሱም እናት አባቱን በቅንነት ያገለግል ኑሯልና። በግ አለው በግ የዋህ እንደሆነ እሱም እንደተጣላው ሲያውቅ አብሮት መሄዱ የዋህነቱ ነውና። ኖላዊ አባግ አለ በግ ይጠብቅ ነበርና። በኩረ ቅቱላን አለ ከሱ አስቀድሞ ሌላ የሞተ የለምና። ቃየል ማለት ጥሪት ተጋብኦ መስተገብረ ምድር በኩረ ቀታለያን ማለት ነው። ጥሪት አለ ልጅ ለእናት ለአባቱ ጥሪት ነውና። ተጋብኦ አለ ልጅ መወለዱ ከአባት ዘር ከእናት ደም ነስቶ ነውና። መስተገብረ ምድር አለ ጉዛም አትራፊ ምርታማ ገበሬ ነበርና። በኩረ ቀታለያን አለ ከሱ አስቀድሞ ሌላ የገደለ የለምና። ሂሩቱ ለሴት የቸርነቱን ዋጋ የምታሰጭው አንቺ ነሽ። ቸርነቱ ምንድነው ቢሉ አልታወቀም። አንድም ታውቋን አክብር አባከ ወእመከ የምትል ሕገ ኦሪት እንድትሰራ አውቆ እናት አባቱን ያከብር ነበርና። ለእናት ለአባቱ በቅንነት እናት አባቱን በቅንነት ያገለግል ነበርና። አዳምና ሔዋን በሞተ አብየል አዝነው 14 ሱባኤ በሞተ አብየል አዝነው 14 ሱባኤ ሳይገናኙ ቆይተዋል። 2 ኢዮቤልዩ ይሆናል። ከዚህ በኋላ መልአኩ መጥቶ አብየል ወልድ ከተሳለ መጸዊሃ ለገነት ብሎ ነግሮት ተገናኝተዋል። ሴት ተወልዷል። ሴት ማለት ምትክ ተክለ አብየል ማለት ነው።
ወምግባራቲሁ ለሄኖክ የምግባሩን ዋጋ የምታሰጨው አንቺ ነሽ። ይህ ሄኖክ ቤት ንብረት ይዞ ይኖር ነበር፣ እግዚአብሔርን እንጂ ማገልገል ንጽሕ ጠብቆ ከሴት ርቆ ከምግብ ተከልክሎ ነው ብሎ 6 ዓመት በጎረ ገነት ኑሮ በብሉይ ሥጋ ታድሶ ገነት ገብቷን። እሱ በብሉይ ሥጋ ታድሶ ገነት እንደገባ እኛም በሐዲስ ሥጋ ታድሰን መንግሥተ ሰማያት እንገባለን እና ሞት እንዳለ በአቤል ታውቋን፣ ትንሣኤ እንዳለ በሄኖክ ታውቋል። በአቤል አፍርሆሙ ወበሄኖክ አንቅሆሙ እንዲል ከአቤል ምግባር ትሩፋት የሄኖክ ምግባር ትሩፋት ይበልጣል። ወንድሜ አቤል ምግባር ትሩፋት ቢሰራ ሞተ እንጂ ምን ተጠቀመ ሳይል ምግባር ትሩፋት ሲሰራ ኑሯልና፣ ምግባራት ብሎ ማብዛቱ ግን የምግባር ስልቱ ብዙ ነውና። ሄኖክ ማለት ተሐድሶ ማለት ነው። ተሐድሶ ሄኖክ ማለት ተሐድሶ ማለት ነው። አዳም ዕፀ በለስን በልቶ ብልየተ ነፍስን ቢያመጣ እሱ ከምግብ ተከልክሎ ተሐድሶ ሥጋን አምጥቷልና። ታቦት እንተኖ በዘባቲ ድህነ እምእኩይ አይህ ኖህ ከማየ ድምሳሴ ከማየ ስራዊ የዳነባት መርከብ አንቺ ነሽ። ጌታ ኖህን ፍጥረቱን ሁሉ ማየ አይህን አዝንቤ የማጠፋ አዝንቤ የማጠፋ ነኝና የምትንንበትን መርከብ ስራ ለሕዝቡም ንገራቸው አለው። መላእክት ከገነት ቀላሉን ፈጣኑን እንጨት እያመጡለት ያን እየተከለ ቀድሞ የበቀለውን ቀድሞ የደረሰውን እየቆረጠ መርከብ ይሰራ ጀመር። 7 ትካት መጥተው ምን ትሰራለህ አሉት። ጌታ ፍጥረቱን ሁሉ በማይ አይህን ንፍር ውሃን አውርጄ የማጠፋ ነኝና የምትንንበትን መርከብ ስራ ብሎኝ እሰራለሁ፣ እናንተም ስሩ አላቸው። በምን ያህል ዘመን እመጣለሁ ብሎሃን አሉት። በ120 ዘመን አላቸው። ይህስ ድንቅ ሆኖልናል። በ100 የወደድነውን ኃጢአት እንሰራለን፣ በ20 ንስሐ እንገባለን ሲሉ ከዚያ ሳይደርሱ አጥፍቷቸዋል እና አቆልቋዩን 300 ቁመቱን 50 ወርዱን 30 ክንድ አድርገው ብሎታል። ወእንዘ ትተርፍ አሐቲ እመት ግብር ላቲ ተስላሰ ተጽራሃ ክንድ ሙሉ ሲቀር የአዳራሽነቷን መስኮት አውጣላት ብሎታል። ማየ አይህ መሙላቱን መጉደሉን የሚያይበት ነው። ይህንንም ሱሪያል መልአክ በክንፉ ጋርዶለታል። ማየ አይህ እንዳይገባበት ብሎ ነው። ወእም ቅድመ 100 ዓመት ቆም ወፀዊሃ ለገነት እንዲል 100 ዘመን ሳይሞላ ሰርቶ ጨረሰ። ሰርቶ ሲጨርስ መጥቅዕ ቢመታ ከሚበሉት 7 ከማይበሉት 2 እየሆኑ ለምግብ ለቀለብ የሚሆኑ ተሰብስበውለታል። አንድም መልአኩ በነፋስ አውታር ሰብስቦ አስገብቶለታል። በአቆልቋዩ አድርጎታል ቢሉ የሚበሉትን በቀኝ የማይበሉትን በግራ አድርጎ እሱ ከነ ልጆቹ በመካከል ሆኗል። እንደ ደርብ አድርጎታል ያሉ እንደሆነ ቀሊላኑም በላይ ክቡዳኑም በታች ሴቶች ልጆቹም በግራ ወንዶች ልጆቹም በቀኝ አድርጓቸዋል፣ በሩካቤ እንዳይገናኙ ብሎ ነው። እሱ አጽመ አዳምን እንደ ታቦት አድርጎ ከነሚስቱ በመካከል ሆኗል። ከዚህ በኋላ ሰርቶ ከጨረሰ በኋላ አይጠረጠርምና ጌታ 6 ቀን ታግሷቸዋል። ስለምን ቢሉ ቢመለሱ ብሎ ምን ነው እንዳይመለሱማ ያውቀ የለምን ቢሉ ለፍርድ ይመቸይ ብሎ እሱማ ታግሷቸው አልነበረምን? እነሱ በገዛ እጃቸው ጠፉ እንጂ በገዛ ፈቃዳቸው ጠፉ እንጂ ለማለት። ከዚህ በኋላ የግንቦት ጨረቃ ሰርቅ ባደረገች በ12 በሰማይ በ7 አይነት ተከፍቶ ጉልቻ የሚያህል በረድ እየወረደ ራሳቸውን ቀጥቅጧቸዋል። በምድር በ7 አይነት ተከፍቶ ንፍር ውሃ ወጥቶ አጥፍቷቸዋል። ያች መርከብ እየተንሳፈፈች አራራት ቀርዱ ላይ አርፋለች። አራራተ ነበረ ታቦት እንዲል ይኸው ምሳሌ ነው። መርከብ የእደ እግዚአብሔር በአፋ ያሉ የኃጥአነ ብልት በውስጥ ያሉ የጻድቃነ ብልት ምሳሌ። ጻድቃነ ብልትን ስቃየ ገሃነም አላገኛቸውም እና ነፍሶሙ ለጻድቃን ውስተ እደ እግዚአብሔር ወይ ለከፎሙ ስቃየ ገሃነም እንዲል አንድም በውስጥ ያሉ የጻድቃነ ብልት በአፋ ያሉ በውስጥ ያሉ የጻድቃነ ሐዲስ በአፋ ያሉ የጻድቃነ ብልት ምሳሌ። ጻድቃነ ብልትን ጻድቃነ ሐዲስን ስቃየ ገሃነም አላገኛቸውም እና አንድም መርከብ የእመቤታችን 3 እርከን የንጽሐ ስጋዋ የንጽሐ ነፍሷ የንጽሐ ልቡናዋ ኖህ የጌታ መግባቱ የመጸነሱ መውጣቱ የመወለዱ ምሳሌ። በውስጥ ያሉ እመአምላክ ወላዲተ አምላክ ብለው ያመኑ ሰዎች ምሳሌ። በአፋ ያሉ እመአምላክ ወላዲተ አምላክ ብለው ያላመኑ ሰዎች ምሳሌ። አንድም መርከብ የቤተ ክርስቲያን 3 እርከን 3 ክፍል አላትና መቅደስ
ቅድስት ቅኔ ማህሌት መቅደስ ቅድስት ቅኔ ማህሌት መቅደስ ቅድስት ቅኔ ማህሌት አንድም 3 በር አላትና በውስጥ ያሉ ያመኑ በአፋ ያሉ ያላመኑ ሰዎች ምሳሌ አንድም መርከብ የጥምቀት 3 እርከን 3 ጊዜ ጥልቅ ብቅ አድርገው ያጠምቁናልና አንድም በሶስቱ ስም እንጠመቃለንና በውስጥ ያሉ የተጠመቁ ሰዎች በአፋ ያሉ ያልተጠመቁ ሰዎች ምሳሌ ኖህ ማለት ተረፍ እረፍት ሁልቁ ትፍስህት ማለት ነው። ቡራኬሁ ለሴም ወክፍል ሎቱ ሴም ተመርቆ ያገኛት እድል ፈንታው ጽዋ ተርታው ኢየሩሳሌም አንቺ ነሽ። ማይ ካለፈ በኋላ በኖህ ሽማግሌነት በኖህ በመልአኩ ዳኝነት ቀኝ ቀኙን ለያፌት ግራ ግራውን ለካም ከምስራቅ እስከ ምዕራብ መካከሉን ከምስራቅ እስከ ምዕራብ ለሴም አካፍለዋቸው ነበርና ቡራኬው ለሴም የሴም እድል ፈንታው ጽዋ ተርታው ኢየሩሳሌም አንቺ ነሽ አለ። አንድም ጌታ ተአምራት ያደረገባቸው አይጉር እነ ሎዛ እነ ጌቴ ሴማን እነ ቤተልሔም እነ ቀራንዮ እነ ደብረ ታቦር የሴም ዕጣ ናቸውና ቡራኬሁ ለሴም የሴም እድል ፈንታው ጽዋ ተርታው አንቺ ነሽ አለ። ሴም ማለት ሰናይ ስዩም ፍጹም ማለት ነው። ተናግዶቱ ለአብርሃም በአራቱ ማዕዘን በሄደ ጊዜ ዘመድ የምታሰኘው አንቺ ነሽ። አንድም ለአብርሃም የሃይማኖቱን ዋጋ የምታሰጭው አንቺ ነሽ። ከዚህም ሴሩህ የሚባል አንድ ሰው ነበረ። ብኑ የሚባል አንድ ልጅ ነበረ። ወእንዘ በቆኡ ተመስጠ ሕፃን ይላን በሕፃንነቱ ሞተበት፣ ሐዘን ጸናበት። ልጁ አንድ ነበርና ይወደው ነበርና መልከ መልካም ነበርና እሱም ከእህል ከውሃ ተከልክሎ በርኑን አቅፎ ይዞ የማያስቀብር ሆነ። ዘመዶቹ ቤተሰቦቹ እሱስ ከእህል ከውሃ ተለይቶ ሊሞት አይደለምን ብለው ሴሩህ ከእንዲህ ያለ ሀገር ሙት የሚያስነሳ ሰው አለ፣ ሂዳ አምጥተህ ልጅህን አስነሳ አሉት። እሱም እውነት መስሎ ተነስቶ ሲሄድላቸው ልጁን ቀብረው እንጨቱን ጠርበው እጅ እግር አፍ አፍንጫ አይን ጆሮ አውጥተው ቀለም ቀብተው ልብሱን አጎናጽፈው ቆዩት። ሲመለስ ሴሩህ አንተ እንዲያው በከንቱ ደከምክ እንጂ ልጅህማ ተነሳልህ አሉት። እሱም እውነት መስሎት ገብቶ ቢያይ አይኑ ቆለል ሲል አገኘው። አንተ ልጄ ብኑ ነህ አለው። ምን ላድርግልህ አለው። ስገድልኝ አለው። ሰግዶለታል። እነሱም ከሞተ በኋላ የተነሳ አምላክ ቢሆን አይደለምን ብለው ሰግደውለታል። ከዚህ በኋላ በሱ ያደረ ሰይጣን ከእንዲህ ያለ ቦታ ወርቅ ተቀብሮልሃን ይለዋል። እየሄደ እያመጣ ከብሯል፣ ባለ ሀብት ሆኗል። ሴሩህ ልጅህን እንጠይቀው ይሉታል። አይሆንም ልጅን ታደክሙብኛላችሁ ይላቸዋል። እኛ በጠረብነው ጣዖት እንዲህ ይለናል እያሉ እየጠረቡ በየደጃቸው እያቆሙ በዚያው ልክ አጋንንት እያደሩ የሚያስመልኳቸው ሆነዋል። ይህ ሲያዝ ከአራተኛው ትውልድ ደርሷል። ሴሩህ ናኮር ታራን፣ ታራ አብርሃምን ይወልዳል። የአብርሃም አባት ታራ ከዕለታት በአንድ ቀን ይህን ጣዖት ወስደህ ከገበያ ሽጠህና ብሎ አብርሃምን ላከው። ሲሄድ ከጎዳና ደረሰ። እርቦኛልና አብላኝ፣ ጠምቶኛልና አጠጣኝ አለው። ዝም አለው። ይህም ባይሆን ጨዋታ ሐዘን ይከፍላልና አጫውተኝ አለው። ዝም አለው። ከገበያ ሂዶ ከፍ ካለ ቦታ ላይ ሆኖ ዓይን ሳለው የማያይ ጆሮ ሳለው የማይሰማ እጅ ሳለው የማይዳስ እግር ሳለው የማይሄድ አምላክ አለላችሁ ግዙ ብሎ አሰምቶ ተናገረ። የሚያውቁት ዛሬስ አብርሃም አይምሮውን አጣ ብለው ዘበቱበት። የማያውቁት እሱ ያዋረደውን አምላክ ማን ይገዛኛል ብሎ ይዞ መጣ እያሉ ነገሩን እንደዋዛ አዩበት። ተመልሶ ሄዶ ከጎዳና ሲደርስ እርቦኛልና አብላኝ፣ ጠምቶኛልና አጠጣኝ አለው። ዝም አለው። ይህም ባይሆን ጨዋታ ሐዘን ይከፍላልና አጫውተኝ አለው። ዝም አለው። እንዲያውስ እኔ አላውቅ ብዬ ነው እንጂ አንተማ እንጨት አይደለህምን ብሎ ከላይ ደንጊያ ከታች ደንጊያ አድርጎ ሰበረው። አምላኩን ሰብሯንና አምላክ ይሻል። አምላክስ ነፋስ ነው። የሚወጣበት ሆህቱ የሚሄድበት ፍኖቱ የሚወጣበት ሆህቱ አይታወቅም። ኃያል ነው። ባህር ይገስጻል፣ ዛፍ ያናውጻል። ይህን ላምልክ ብሎ አሰበ። ቢመረምር አረፍት ግዘፍ ሲከለክለው አይቶ ሕጸጽ አገኘበት። ይህስ አምላክ አይደለም። እሳት ረቂቅ ነው። በእጅ አይጨበጥም፣ በእጅ አይዳሰስም።
ኃያል ነው፣ እርጥቡንም ደረቁንም አንድ አድርጎ ያቃጥላል። ይህን ላምልክ ብሎ አሰበ። ቢመረምር ገደል ሲከለክለው ውሃ ሲያጠፋው አይቶ ሕጸጽ አገኘበት። ውሃን ላምልክ፣ ውሃ ቢጠጡት ትኩሳትን ያበርዳል፣ ቢጠመቁት ያነጻል። ይህን ላምልክ ብሎ አሰበ። እሱንም ቢመረምር በሳር በአፈር ሲገድቡት ወደ ወደዱት ቦታ ሲወስዱት አይቶ ሕጸጽ አገኘበት። ይህስ አምላክ አይደለም፣ ተራራን ላምልክ ብሎ አሰበ። እሱንም ወዲያው ጠሮ ወርዶ አፈረሰው። ፀሐይ በወጣ ጊዜ ብርሃኑ ጽንፍ እስከ ጽንፍ ይደርሳል። የረበጠበውን ያደርቃል፣ የበረደውን ያሞቃል። ይህን ላምልክ ብሎ አሰበ። እሱንም ቢመረምር ጠፈር እሱንም ቢመረምር መዓልትና ፀሐይ ጨለማ ሲፈራረቀው ደመና ሲከለክለው አይቶ ሕጸጽ አገኘበት። አምላክስ ፀሐይን የፈጠረ አምላክ ነው ብሎ አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ ሆይ አናግረኝ አለ። በዚህ ጊዜ ጌታ ሃይማኖቱን ለማጽናት ብሎ አብርሃም ጻ እምብሔርከ ወተፈለጥ እምአዝማዲከ ብሎታል። አብርሃም እንዲህ ተመራምሮ ፈጣሪውን አውቋል። ፈጣሪውም እንዲህ ብሎ መልሶለታልና ለአብርሃም የሃይማኖቱን ዋጋ የምታሰጭው አንቺ ነሽ አለ። አንድም ተአንግዶቱ ለአብርሃም ይላል። ለአብርሃም እንግዳ የመሆኑን ዋጋ የምታሰጭው አንቺ ነሽ። ወደ ፈርዖን ወደ አቤሜሌክ በሄደ ጊዜ ዘመድ ብለው ተቀብለውታል። ይህ ሁሉ ጌታና እመቤታችን በባህሪው ቢኖሩ ነውና። አንድም አንግዶቱ ለአብርሃም ይላል። ለአብርሃም እንግዳ የመቀበሉን ዋጋ የምታሰጭው አንቺ ነሽ። አብርሃም ቤቱን ከተመሳቀለ ጎዳና ሰርቶ የወጣውን የወረደውን ያለፈውን ያገደመውን ሲመግብ ይኖር ነበር። ከዕለታት በአንድ ቀን 3 እንግዶች ሆነው ወደ አብርሃም ቤት ሲሄዱ ጸላኤ ሰናያት ከመንገድ ቆይቶ ለመቀኝነት አያርፍምና በምታት ራሱን ገምሶ ደሙን አፍሶ አጥንቱን ከስክሶ ልብሱን ቀዶ ወዴት ትሄዳላችሁ አላቸው። ከአብርሃም ቤት ሄደን በልተን ጠጥተን ጥቂት እርፍ ብለን እንሄዳለን ብለን አሉት። የቀድሞ አብርሃም መስሏችኋል? አሁንማ አብዶ እኔ አብላኛን ያጠጣኛል ብዬ ብሄድ እዩት ራሴን፣ እዩት ልብሴን፣ ራሴን ገምሶ ደሜን አፍሶ ልብሴን ቀዶ ሰደደኝ አላቸው። እነሱም እውነት መስሏቸው ለካስ እንዲህ አብደዋል፣ ከመሞት መሰንበት ይሻላል ብለው ተመልሰው በመጡበት መንገድ ሄደዋል። እንዲህ እያደረገ እንግዳ እንዳይመጣ በአራቱ ማዕዘን ከለከለበት። በሶስተኛው ቀን ሥላሴ በአምሳለ እደው አብርሃምም ፈጣሪ እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ የሰጠኝን ያለ ምስክር እመገባለሁን ብሎ 3 ቀን ግብር ሳይገባ ሰንብቷል። ሥላሴ በሶስተኛው ቀን ሥላሴን በአምሳለ እደው ከዛፍ ስር ተቀምጠው አገኛቸው። አጋስቴ ቤተ ገብርክሙ፣ ጌቶቼ ወደ ቤት የገብታችሁ እረፉ አላቸው። ደክሞናልና ካላዘልከን አይሆንም አሉት። አንዱን አዝሎ ቢገባ 2ቱ በግብር አምላካዊ ገብተው ተገኝተዋል። እሱም 3 እንደሆኑ አውቆ ሳራን 3 መስፈሪያ ዱቄት አምጥተሽ አንድ አድርገሽ ጋግሪው ብሏታል። ከዚህ በኋላ እሷም እንዳዘዛት አድርጋለች። ከዚህ በኋላ ወይፈን አርዶላቸዋን አቅረበ ሎሙ ሀሊበ ወእቋነ ወእጉለ ላህም ስቡሃ ይላን እርጎውን አይቡን አንቋሊቱን አቅርቦላቸው ተመግበዋል። አሁን ሥላሴን ተመገቡ ማለት እሳት ቅቤን በላ እንደማለት ነው። ይኸውም ምሳሌ ነው። 3 መስፈሪያ የሶስትነት አንድ መሆኑ የአንድነት ምሳሌ። በዚህ ጊዜ ልደተ ይስሐቅን ነግረውት ሲሄዱ ከ3ቱ አንዱ ተመልሶ አመ ከመዮም እገባ ሀቤከ ብሎ ተስፋውን ነግሮት ነበርና ለአብርሃም እንግዳ የመቀበሉን ዋጋ የምታሰጨው አንቺ ነሽ አለ። መዓዛሁ ለይስሐቅ የመስዋዕትነቱን ዋጋ የምታሰጭው አንቺ ነሽ። የመስዋዕቱን አለ መስዋዕት አቅርቦ ነበርና የመስዋዕትነቱን አለ መስዋዕት ሆኖ ቀርቦ ነበርና ከዚህም ጌታ በአርክ በዲበ ምድር አብርሃም ፍቁረ የዓለም መላእክት ብፁዕ አብርሃም አርከ እግዚአብሔር እያሉ ሲያመሰግኑ ወተሰምዐ ቃላት በሰማያት ይላል። ዲያብሎስ ሰምቶ አሁን እንዲያው ወዳጄ ትለዋለህ እንጂ ወዳጅህማ ከሆነ በእርግና የወለደው አንድ ልጅ አለው እሱን አይሰዋልህም አለው። ጌታም የአብርሃምን ጽድቅ የሰይጣንን ሐሰት ለመግለጥ አብርሃም ሊተ ይስሐቅሃ ወልደከ ዘታፈቅር ይስሐቅሃ ወልደከ ዘታፈቅር አብርሃም የምትወደውን ልጅህን ይስሐቅን ሰዋልኝ አለው። አሁን እንዲህ ማለቱ ዲያብሎስ የእግዚአብሔር ባለሟል ሆኖ እግዚአብሔር የዲያብሎስን ነገር የሚሰማ ሆኖ አይደለም።
የእግዚአብሔርን ዜና ሂሩቱን ለአብርሃም የአብርሃምን ዜና ሃይማኖቱን ለሰው ለማስረዳት ነው እንጂ እርሱም ለሚስቱ ለሳራ አልነገራትም። ነግህ ሳልስት እያለች ታዳክመኛለች ብሎ በዚያው በዱር በቅሎውን ጭኖ ሁለቱም ብላቴኖች አስከትሎ ልጁን ይዞ የሶስት ቀን ጎዳና ሄዶ ከሶስት ተራራ ደረሰ። ከመካከለኛው ተራራ የብርሃን መስቀል ተተክሎ አየ። ከዚህ ሰዋው ሲለኝ ነው ብሎ ጽንሖ ዝየ አነ ወልድ የሰግደነ ንገብ፣ እኔና ልጄ ሰግደን እንመለሳለን፣ እናንተ ከዚህ ቆዩን አላቸው። ወአጾሮ ለይስሐቅ ወልዱ ይላን፣ እንጨቱን እሳቱን ወቅለምቱን ይስሐቅን አሸክሞ ወጣ። ይስሐቅ እፀ እርየኢ መጥባህተ እርየኢ እሳተ እርየኢ አይቲ ሃሎ በግኡ ለመስዋዕ አባቴ እሳቱን ወቅለምቱን እንጨቱን አያለው፣ ለመስዋዕት የሚሆነው በግ ወዴት አለ አለው። እሱ እንደሆነ ባያውቅ አንድም ማወቁንስ ያውቃል ለማናገር ቢሻ በግኦሰ ለመስዋዕት የአምር እግዚአብሔር ወወልድየ፣ ልጄ ብቻ እንድረስ እንጂ ለመስዋዕት የሚሆነው በግንስ እግዚአብሔር ያውቃል አለው። ደርሶ ጸፍጸፍ ይጸፈጽፍ ጀመር። አባቴ እንዲያው ሳይህ የምትሰዋው እኔን ነው መሰለኝ አለው። አዎን ልጄ አትጎዳበትም እንጂ አለው። እንግዲያውስ እኔ ሕፃን ነኝ፣ አንተ ሽማግሌ ነህና ስለቱ ሲያመኝ ስንፈራገጥ እጅህን እግርህን እንዳላስቆርጥህ እጄን እግሬን እሰረው አለው። አንድም የሕፃን ዓይኑ ባካና ነውና ዓይኔ ብክን ሲል አይተህ ራርተህ ትተወኝና ከፈጣሪ ከእግዚአብሔር ጋር ትጣላለህ አለው። አንድም እሱ ራሱ የሕፃን ዓይኑ ባካና ነውና ዓይኑ ብክን ሲል አይቼ ከፈጣሪ ጋር እጣላለሁ ብሎ ወአስከቦ በከብዱ ለይስሐቅ ወልዱ ይላል። በደረቱ ደፍቶ አስተኛው። ወቅለምቱን መዞ እስባለሁ ሲል አብርሃም ኤታውረድ እዴከ ላዕለ ይስሐቅ ቆልኤየ አለው። ቀና ብሎ ቢያይ ቀንድና ቀንዱ በዕፀ ሳቤቅ የታሰረ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጠጉሩ ያላረረ ነጭ በግ ከወደ ሰማይ ሲወርድ አየ። ይህን ሰዋው ሲለኝ ነው ብሎ ይስሐቅን ትቶ በጉን ሰውቶታል። ይኸውም ምሳሌ ነው። አብርሃም የእግዚአብሔር አብ፣ ይስሐቅ የእግዚአብሔር ወልድ። አሕዛብ ልጁ ባይሆን ነው እንጂ አንድ ልጁን መች ለሕማም ለሞት አሳልፎ ይሰጠው ነበር ባሉ ጊዜ እንኳን የባሕርይ ቸር እግዚአብሔር የጸጋ ቸር አብርሃም ልጁን አሳልፎ ለሕማም ለሞት አሳልፎ ሰጥቶ የለምን ለማለት፣ ፍጻሜው ግን ምሳሌ ያዘዋውራሉ። ይስሐቅ የዚህ ዓለም በግ የወልደ እግዚአብሔር፣ በጉ ከአብርሃም መንጋ ተገኝቷል ያሉ እንደሆነ ከነገደ አብርሃም መወለዱን መናገር ነው። እምኀበ አልቦ ነው ያሉ እንደሆነ ቀዳማዊ ልደቱን መናገር ነው። ከሰማይ ተወርዷን ያሉ እንደሆነ ከሰማይ ሰማያት መውረዱን መናገር ነው። ከእህቱም ጉንድ ተገኝቷል ያሉ እንደሆነ በእህቱም ድንግልና ተጸንሶ በእህቱም ድንግልና መወለዱን መናገር ነው። ያ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ እንደሆነ በጌታችንም መርገመ ሥጋ መርገመ ነፍስ የለበትም እና አንድም ይስሐቅ የመለኮት አንድም ይስሐቅ የመለኮት በግዕ የትስብእት ወቅለምት የስልጣነ እግዚአብሔር እሳት የመንፈስ ቅዱስ መስዋዕት መሰዋቱ ማረጉ በመንፈስ ቅዱስ መስዋዕት መሰዋቱ ማረጉ በመንፈስ ቅዱስ ነውና ስለት የሕማም የሞት ስለት ከበግ እንጂ ከይስሐቅ እንዳላረፈ ሕማም ሞትም በተአቅቦ ከትስብእት እንጂ ከመለኮት ያለመድረሱ ምሳሌ ቀንዱ የአምስቱ ቅንዋት ምሳሌ ዘይሐጸጽ ዕጹ በቁሙ የዕፀ መስቀል ተራራው በቁሙ የቀራንዮ ህሊና አብርሃም የመቃብር ወሶኦ በህሊናሁ እንዲል አብርሃም በህሊናው በሰዋው በሶስተኛው ቀን ተነስቷል። ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ የመነሳቱ ምሳሌ ሁለቱ ብላቴኖች የፈያታዊ ዘይማንና የፈያታዊ ዘጸጋም ምሳሌ ሲሄዱ 3 ቀን ሲመለሱ 3 ቀን 6 ቀን ይሆናል። የስድስቱ ሰሙነ ሕማማት ምሳሌ ይስሐቅ ማለት ትፍስሕት ማለት ነው። ወሰዋስዊሁ ለያዕቆብ ያዕቆብ በፍኖተ ሎዛ ያያት መሰላል አንቺ ነሽ። ያዕቆብ ማለት አቃጺ አሃዚ ማለት ነው። ወናዛዚቱ ዮሴፍ በግብፅ ሳለ ዮሴፍን አይዞህ እያልሽ ታጽናኘው ታረጋጊው የነበርሽ አንቺ ነሽ አለ። የልጇን ለሱ ሰጥቶ ዮሴፍ ማለት ገበገብ ማለት ነው። ገበገባኒ እንዲል ጋፋት አዲስ እህል ሲቀምስ ዓመት ድገመኝ
ድገመኝ ዓመት ዓመት ድገመኝ ሲል ከእህቷ ከገረዷ በኋላ ወልደዋለችና